የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተሰኘው የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ጀነራሉ ረፉልን ሲሉ ጥብቅ መልእክት ሰደዋል። ጀነራሉ ረፉልን እኛ ለትልቅ ጉዳይ እየተዘጋጀን ነው በሚል ጥብቅ ማሳሰቢያ ሰጥተዋል። የጀነራሉ ማሳሰቢያ ከህወሓትና ፋኖ ኃይሎች እንቅስቃሴ ጋር እንዲሁም ከአሰብ ጋር በተያያዘ እያነጋገረ ይገኛል። መረጃውን ይዘነዋል። በተከታታይ ስብሰባ በከረመችው ትግራይ አሁንም እንደገና አዲስ ክልል አቀፍ ስብሰባ ተጠርቷል። በክልል ደረጃ የሚካሄድ ስብሰባ ነው። ክልሉ ከገባበት የፖለቲካ ቅርቃር አንጻር መፍትሄ አፋልጉም እየተባለ ነው። በጥንቅራችን ከያዝናቸው መረጃዎች መካከል ነው። በተለያዩ ሀገራት የሚገኙ የኢትዮጵያ አምባሳደሮች በሀገሪቱ የቀይ ባህር መውጫ ፍላጎት የተመለከተ ዘመቻ እያደረጉ መሆኑ ተሰማ። መንግስት በጉዳዩ የዲፕሎማቲክ እንቅስቃሴውን ከሰሞኑ በእጅጉ ማጠናከሩን የተዘገበው። አጠር ያለ ዘገባ ይዘናል። ከሱዳን የእርስ በእርስ ጦርነት ጋር በተያያዘ ከአዲስ አበባ ወደ ሱዳኗ የወደብ ከተማ ፖርት ሱዳን ያመራ ልዑካን ቡድን አለ። ጥንቅራችን ከዚሁ ልዑካን ቡድን ጋር በተያያዘ የሚያደርሳችሁ ዕለታዊ መረጃ ይኖራል። የሱዳን ጦርነት ተባብሶ እንደቀጠለ ነው። ወደፊት ወደ ኋላ እያለ በቀጠለው ጦርነት የሱዳን ብሔራዊ ጦር የተነጠቀውን ግዛት ማስመለሱም ተሰምቷል። መረጃውን ይዘነዋል። 27 የውጭ ዜጎች ከእስር ተፈተው ወደ ሀገራቸው የተሸኙ መሆኑን የሚያመላክት አንድ መረጃ ወጥቷል። የትና መቼ የሚለውን ጥንቅራችን ላይ ያደርሳችሁ ይዞታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ረፉልን ለትልቅ ጉዳይ እየተዘጋጀን ነው። ጀነራሉ ረፉልን ሲሉ ጠበቅ ያለ መልእክት አስተላልፈዋል። ጀነራሉ ረፉልን እኛ ለትልቅ ጉዳይ እየተዘጋጀን ነው በሚል ጥብቅ ማሳሰቢያ ሰጥተዋል። የጀነራሉ ማሳሰቢያ ከህወሓትና ፋኖ ኃይሎች እንቅስቃሴ ጋር እንዲሁም ከአሰብ ጋር በተያያዘ እያነጋገረ ይገኛል። መልእክቱን ያስተላለፉት የኢትዮጵያ መከላከያ ሰራዊት የማዕከላዊ ዕዝ ዋነኛ አመራር ሌተናል ጀነራል ዘውዱ በላይ በአንድ የመከላከያ ሰራዊቱ ስብሰባ ላይ በተገኙበት ወቅት ነው። የጀነራሉ ረፉልን እኛ ለትልቅ ጉዳይ እየተዘጋጀን ነው መልእክትም በዋነኛነት ትልቅ ትኩረትን አግኝቶ በቀጠናው ዘጋቢዎች በስፋት እየተስተጋባ ይገኛል። በቀድሞ ትዊተር ኤክስ ላይ በምስራቅ አፍሪካ ጉዳዮች ላይ ዋነኛ ትኩረቱን የሚያደርገው ጋዜጠኛ በሽር ሃሺ ከ160 ሺህ በላይ ተከታዮች ባሉት ይፋ ይገጹ ይህንኑ የጀነራሉን መልእክት አያይዞ ባጋራው መልእክቱ ጀነራሉ ህወሓትና የፋኖ ኃይሎችን መዋጋት አቁሙ፣ እኛ አሰብን ለማስመለስ ትልቅ ዓላማ ይዘን እየተንቀሳቀስን ነው ሲሉ አመልክተዋል ሲል አጽንኦት ሰጥቷል። ይህንኑ የጋዜጠኛውን መልእክት በማያያዝ እንዲሁም እንግሊዛዊው የአፍሪካ ቀንድ ዘጋቢ ጋዜጠኛ ማርቲን ፕላውት ትላንት ምሽቱን ባጋራው መልእክቱ የጀነራሉ ማሳሰቢያ ከአሰብ ጋር የተገናኘ ነው ሲል አጽንኦት ሰጥቷል። የኢትዮጵያ መከላከያ ሰራዊት የማዕከላዊ ዕዝ ዋነኛ አመራር ሌተናል ጀነራል ዘውዱ በላይ በተንቀሳቃሽ ምስል በተጋራው በዚሁ መልእክታቸው አሁን ሰላም እንፈልጋለን እያሉ ማይክ ባገኙ ቁጥር የሚያወሩ አሉ ሲሉ ተደምጠዋል። ጀነራሉ እናውቃቸዋለን፣ አብረን ያደግነው፣ ውሸት ነው የምትናገሩት ሲሉ ተናግረዋል። ጀነራሉ ዓለም ይስማ ሲሉ ባስተላለፉት በዚሁ መልእክታቸው ዛሬ 83 ዓመተ ምህረት አይደለም፣ ይህን እንድታውቁ እንፈልጋለን፣ እናንተ ስትዘጋጁና አክሮባት ስትሰሩ ዝም ብለን አናይም ሲሉ አስጠንቅቀዋል። ጀነራል ዘውዱ በላይ አክለውም በተለይ መከላከያ ሰራዊቱ አባል የነበራችሁ ኢትዮጵያ ጡረታ አውጥታ አክብራ ያስቀመጠቻችሁ ዛሬ በየቦታው ማይክ ይዛችሁ ለምትፎክሩ ሰዎች ዛሬ በፉከራ አይደለም፣ ዛሬ ውጊያ በፉከራ አይደለም፣ ውጊያ በሳይንስ ነው ሲሉ አሳስበዋል። ዛሬ ውጊያ በፉከራ አይደለም ሲሉ አጽንኦት የሰጡት ጀነራሉ እኛ ለትልቅ ጉዳይ እየተዘጋጀን ነው ረፉልን ሲሉ አሳስበዋል። ይህን የጀነራሉን መልእክት አያይዞ ተረጋግጧል ወይም ኮንፈርምድ በሚል አጭር ጽሑፍ ስር መልእክቱን ያጋራው ታዋቂው የአፍሪካ ቀንድ ፖለቲከኛ ማርቲን ፕላውት ጀነራሉ ይህን መልእክት ያስተላለፉት የሀገር ውስጥ ታጣቂዎች ውጊያ እንዲያቆሙና ዋነኛ የኢትዮጵያ መከላከያ ትኩረት አሰብ መሆኑን ለማመልከት መሆኑን ጠቁሟል። ረፉልን በሚል የተላለፈው መልእክት በዋነኛነት ለህወሓትና ለፋኖ ኃይሎች ሊሆን እንደሚችል ፍንጭ የሰጠው ይህ መልእክት ለትልቅ ጉዳይ እየተዘጋጀን ነው በሚል በጀነራሉ የተንጸባረቀው ሐሳብ ከአሰብ ጋር በተያያዘ መሆኑን እንዲሁ ጠቁሟል። ጋዜጠኛ ማርቲን ፕላውት ይህን አውዳዊ ፍቺ የሰጠበትን መልእክቱን በይፋ ኤክስ ገጹ ቢያስተጋባም ጀነራሉ ረፉልን ሲሉ መልእክት የሰደዱላቸውን አካል እንዲሁም እየተዘጋጀንለት ነው ያሉትን ትልቅ ጉዳይ በተመለከተ በግልጽ ያሉት ነገር የለም። በቀጣይ ርዕስ በትግራይ አዲስ ስብሰባ ተጠራ። የትግራይ ፖለቲካ ችግር መፍትሄ ማግኘት ካለመቻሉ ጋር በተያያዘ በምክክር መፍትሄ እናፈላልግ በሚል ክልል አቀፍ ኮንፈረንስ ለማካሄድ ዝግጅት እየተደረገ መሆኑ ታወቀ። በትግራይ በክልሉ የፖለቲካ ልሂቃን መካከል የሚታዩት የሰፉ ልዩነቶች እንዲሁም
ከፌደራል መንግስቱ ጋር የተፈጠረው ክፍተትና ውጥረትም ለዚሁ ለ3 ቀናት ምክንያት እንደሆኑም እየተነገረ ነው። በክልል አቀፍ ደረጃ ከሳምንታት በፊት የተካሄደውና ብሔራዊ አንድነት ዘመቻ በሚል በመቀሌ የተጠናቀቀው ጉባኤ ማብቃቱ ከተነገረ በኋላ የታወጀ አዲስ የምክክር ጉባኤ ነው። ኮንፈረንሱ ትግራይ ትመክራለች በሚል መሪ ቃል የሚካሄድ መሆኑን በትላንትናው ዕለት መግለጫውን የሰጡት የሃይማኖት መሪዎች አስታውቀዋል። በኮንፈረንሱም ላይ ትግራይውን ከገባችበት የፖለቲካ ቅርቃርና አጣብቂኝ ለመውጣት አሻጋሪ ሐሳብ አለኝ የሚል የትኛውም ግለሰብ ሐሳቡን በነጻነት ማቅረብ ይችላልም ተብሏል። በሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር ትግራይ በሀገር አቀፍ ሀገራዊ ምክክር እንድትሳተፍ ያደረገ ባይሆንም በክልል ደረጃ የራሴን ክልላዊ ምክክር አደርጋለሁ በማለት ህግ የማውጣት ስራዎችን ሳይቀርብ ይሰራም። እስካሁን ባለው ሁኔታ ግን በዚህ አቅጣጫ የታየ እንቅስቃሴ የለም። የዚህኛው ሂደትና ውጤት ባልታወቀበት ሁኔታ አሁን ደግሞ ለ3 ቀናት የሚቆይ ክልል አቀፍ የምክክር ኮንፈረንስ ይካሄዳል ተብሏል። የዚህ ውይይትም የመጨረሻው ዓላማ የክልሉን ህዝብ አንድነት ማምጣትና መጠበቅ ነውም ተብሏል። ህወሓት ብሔራዊ አንድነት ዘመቻ በሚል ርዕስ ለአንድ ወር ያህል በክልል ደረጃ ያካሄደው ክልል አቀፍ አንድነትን እናምጣ፣ ከዚህ ውጪ ሁሉናችንን ማረጋገጥ አንችልም የሚለው ያስገኘው ውጤት አልታወቀም። ይህ ኮንፈረንስ በመቀሌ መዝጊያውን ባገኘበት በቀናት ልዩነት ውስጥ በትግራይ ታጣቂዎች የደሞዝና የጥቅማ ጥቅም ጥያቄዎችን በማንሳት ሰልፍ የወጡ መሆኑ የሚታወስ ነው። አሁን ደግሞ አዲስ ክልል አቀፍ ኮንፈረንስ መጠራቱን ተከትሎ ሁላችሁም ተሳተፉ፣ ሐሳብን ማዋጡ እየተባለም ነው። በዚህም ኮንፈረንስ ላይ ምሁራን፣ ወጣቶች፣ ዲያስፖራው፣ ሌሎች የህብረተሰብ ክፍሎች ይሳተፋሉም ተብሏል። ከነዚሁ አካላት በተጨማሪም በተቋም ደረጃ የሲቪክና የፖለቲካ ድርጅቶችን ጨምሮ ሌሎች የመፍትሄ ሐሳብ አለን የሚሉ አካላትም እንዲሳተፉ ጥሪ ቀርቦላቸዋል። በትግራይ በአሁኑ የፖለቲካ ልዩነቶች ወደ አፈሙዝ መማዘዝ ጭምር አምርተው ነፍጥ አንግበው በረሃ የገቡ ሰዎችም እየታዩ ነው። የህወሓትን ለሁለት መከፈል ተከትሎ ትግራይን ጥለው በመውጣት ከክልል ውጭ የፖለቲካ ፓርቲ መስርተው የሚንቀሳቀሱም የትግራይ ፖለቲካ ልሂቃን በርካቶች ናቸው። በቀጣይ ርዕሳችን ኢትዮጵያ ቀይ ባህር ዲፕሎማቲክ ሰፊ ዘመቻ ጀመረች። ለሁሉም ዲፕሎማት ተልዕኮ ተሰጥቶታል። በተለያዩ ሀገራት የሚገኙ የኢትዮጵያ አምባሳደሮች በሀገሪቱ የቀይ ባህር መውጫ ፍላጎት የተመለከተ ዘመቻ እያደረጉ መሆኑ ተሰማ። መንግስት በጉዳዩ የዲፕሎማቲክ እንቅስቃሴውን ከሰሞኑ በእጅጉ ማጠናከሩን የተዘገበው ኢትዮጵያ ባህር አክሰስ ፍላጎት ላይ ዓለም አቀፍ ዲፕሎማቲክ ማህበረሰቡን ለማስገንዘብ የዘመቻ ስራ ላይ እንዳለች አምባሳደሮቹ መረጃ ሰጥተዋል። የባህር አክሰስ አሁን ላይ ሀገሪቱ ዋነኛ ብሔራዊ አጀንዳና ቅድሚያ የሚሰጠው ፖሊሲ ሆኖ መውጣቱን የተነገረው ዘመቻው ተፋፍሞ እየተደረገ ስለመሆኑ ኢትዮጵያን በዚምባብዌ፣ ሞሪሸስ፣ ዛምቢያና ኮሜሳ የሚወክሉት አምባሳደር ራሽድ መሐመድ ለሀገር ውስጥ ሚዲያ ተናግረዋል። ሀገሪቷ ፍትሃዊ ባልሆነ መልኩ በፖለቲካ ውሳኔና ሴራ የባህር አክሰሷን እንዳጣች ለዓለም አቀፍ ማህበረሰቡ በማስገንዘብ ላይ ናት ብለዋል። እንደ ኢትዮጵያ ያለ የቆዳ ስፋትና ሰፊ ህዝብ እንዲሁም ግዙፍ ኢኮኖሚ ያላት ሀገር በቋሚነት የባህር በር አልባ ሆና መቀጠል አትችልም ሲሉ የመንግስታቸውን አቋም አንጸባርቀዋል። የኢትዮጵያ የባህር አክሰስ ፍላጎትና ጥረት ለቀጠናው ደህንነት፣ ለኢነርጂና ንግድ መጎልበት በጎ ጎን ያለው ነው ሲሉም ነው የተሰሙት። በኩዌት የኢትዮጵያ አምባሳደር ሰይድ መሐመድ ደግሞ በተመሳሳይ ዲፕሎማቲክ ዘመቻው እየተካሄደ መሆኑን አረጋግጠው ጉዳዩ የብሔራዊ ህልውና ጉዳይ ነው ብለዋል። የኢትዮጵያ ዲፕሎማቲክ ኃይሎች በውጭ ያሉ ኢትዮጵያውያንን በጉዳዩ ለማንቀሳቀስም እየተሰራ ነው ብለዋል። በኢትዮጵያ የቀይ ባህር አክሰስ ፍላጎት ላይ ከባህላዊ ዲፕሎማሲ አንስቶ የፐብሊክና የዲጂታል ዲፕሎማሲዎችም ይደረጋሉ ብለዋል። በእንግሊዝ የኢትዮጵያ አምባሳደር ብሩክ መኮንን በበኩላቸው ባለፉት የኢትዮጵያ ትልልቅ አጀንዳዎች የኢትዮጵያ ዲያስፖራ ማህበረሰብ ሚና የላቀ መሆኑን አስታውሰው በባህር አክሰስ ዲፕሎማሲውም ከዘመቻው ጎን እንዲቆሙ ጥሪ አድርገዋል። በደቡብ አፍሪካ የኢትዮጵያ ተወካይ መላኩ ዘለቀ በጉዳዩ የተናገሩ ሲሆን ሀገሪቷ የቀይ ባህር መውጫዋን በህገወጥ አካሄድና በተሳሳተ ፖሊሲ የተነሳ አታለች ሲሉ ተቆጭተዋል። በሁሉም ሀገራት ያሉ የኢትዮጵያ ዲፕሎማቶች አሁን ላይ ቀዳሚ አጀንዳና ፖሊሲ ይሆናል በተባለ የባህር አክሰስ ጉዳይ ግንዛቤ የመፍጠር ዘመቻ ላይ ስለመሆናቸው መረጃው አመልክቷል። ወደ ቀጣይ ርዕስ አለፍን። ሱዳን የተላከው ልዑክ ከአዲስ አበባ የተዋቀረው ልዑካን ቡድን የሱዳን መንግስት ጊዜያዊ መቀመጫ ወደሆነችው ፖርት ሱዳን ደርሷል። ጉዳዩ ከሱዳን እርስ በርስ ጦርነት ጋር የተያያዘ ነው። ሱዳን በአሁኑ ሰዓት በጀነራል አብዱልፈታህ አልቡርሃንና በጀነራል መሐመድ ሐምዳን ዳጋሎ በሚመሩ ሁለት ኃይሎች ጦርነት እየደቀቀች ትገኛለች። በዚህ መሃል ደግሞ በዳጋሎ የሚመራው ፈጥኖ ደራሽ ጦር ከባድ የሆነ ሰብአዊ መብት ጥሰቶችን በማካሄድ የጅምላ ጭፍጨፋዎችን ሳይቀር አካሂዷል በሚል ተደጋጋሚ ክሶች እየቀረቡበት ይገኛሉ። ይህ በሆነበት ሁኔታ መቀመጫውን አዲስ አበባ ያደረገው የአፍሪካ ህብረት የራሱን ልዑካን ቡድን አዋቅሮ ወደ ሱዳን የወደብ ከተማ ፖርት ሱዳን የላከ መሆኑን የሱዳን ትሪቢዩን ዘገባ አመልክቷል። መረጃው አፍሪካ ህብረት የዘር ማጥፋት መከላከል ልዩ አማካሪ አዳማ ዲንግ ትላንት እሁድ ፖርት ሱዳን ገብተው ከሀገሪቱ የውጭ ጉዳይ ሚኒስቴርና ከፍትህ ስርዓቱ ባለስልጣናት ጋር የተወያዩ መሆኑን አመላክቷል። በጀነራል መሐመድ ሐምዳን ዳጋሎ የሚመራው የፈጣን ድጋፍ ኃይሎች RSF ታጣቂ ኃይል ባለፈው ጥቅምት ወር አጋማሽ ላይ
ኤልፋሸር የተባለች ከተማን በተቆጣጠረበት ወቅት በከተማዋ ነዋሪዎች ላይ ከባድ የሆነ የሲቪል ሰዎችን ጭፍጨፋ አካሂዷል በሚል መረጃዎች በሰፊው ሲሰራጩ ቆይተዋል። የአፍሪካ ህብረት ልዑካን ቡድን የፖርት ሱዳን ጉዞም ከዚሁ ጋር የተያያዘ መሆኑን ዘገባው አክሏል። ወደ ቀጣይ መረጃ አለፍን። ጦሩ የተነጠቀውን ግዛት አስመለሰ። የሱዳን ጦርነት ተባብሶ እንደቀጠለ ነው። ወደፊት ወደ ኋላ እያለ በቀጠለው ጦርነት የሱዳን ብሔራዊ ጦር የተነጠቀውን ግዛት ማስመለሱን ተሰምቷል። የሱዳን ጦር በሰሜን ኮርዶፋን 2 አካባቢዎችን መልሶ መቆጣጠሩን የተገለጸው ከአማጺው ፈጥኖ ደራሽ ኃይል ጋር ከተካሄደ ጠንካራ ውጊያ በኋላ ጦር ሰራዊቱ ኡምዳም ሐጅ አህመድና ካዝጊልን በድጋሚ በመቆጣጠር በቡድኑ ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ ማድረሱን ወታደራዊ ምንጮችን ጠቅሶ አናዶሉ ዘግቧል። የሰራዊቱ አባላት ባለፈው ወር በአማጺዎቹ ተይዘው የነበሩትን 2ቱን አካባቢዎች መቆጣጠራቸውን በማህበራዊ ሚዲያ በተንቀሳቃሽ ምስል አስደግፈው አረጋግጠዋል። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራ የሱዳን ጦር ኃይል ድል እየቀናው መሆኑን አስታውቋል። የጦር ኃይሉ ትላንት ባወጣው መግለጫ በሰሜናዊ ኮርዶፋን ግዛት ውስጥ የሚገኙትን ካዝጌና ኡምዳም ሐጅ የተባሉትን አካባቢዎች ከተቀናቃኙ ላይ መልሶ መንጠቁን ገልጿል። እነዚህን አካባቢዎች መልሶ መያዙ ደግሞ በቀጣይነት አልአማዲና አልዱባይባት የሚሰኙትን ከተሞች ለመቆጣጠር ወሳኝ መሆናቸውን አስረድቶ የማጥቃት ዘመቻውን እንደሚቀጥል አስታውቋል። ይህ የመልሶ ማጥቃት ዘመቻው ግቡ የሰሜንና ደቡብ ኮርዶፋን መተላለፊያ የሆነችውን ካዝጌልን መያዝ መሆኑን ገልጾ ሁሉም በተቀናቃኙ የተያዙ መሬቶች እስከሚለቀቁ ወታደራዊ ዘመቻው እንደሚከናወን አስረድቷል። ይህ በእንዲህ እንዳለ ጦርነቱን በመሸሽ ወደ ቻድ የሚሰደዱ ሱዳናውያን ቁጥር እየጨመረ ሲሆን የእርዳታ ድርጅት ሰራተኞች በየቀኑ ከ200 እስከ 500 የሚሆኑ ሱዳናውያን ቻድ መግባት ላይ መሆናቸውን በመናገር ላይ ናቸው። በሌላ በኩል በአገሪቱ ውስጥ በሚገኙ ኃይል መሰረተ ልማቶች ላይ የሚደርሰው ጉዳት መቀጠሉ ተሰምቷል። በትላንትናው ዕለትም በዋይት ናይል ግዛት ውስጥ የሚገኘው በሻይር የተሰኘ ነዳጅ ማጣሪያ በድሮን ተመትቶ ሙሉ በሙሉ መውደሙ ተዘግቧል። እንደ ዘገባዎች በአገሪቱ ውስጥ ትልቅ የሚባሉ ነዳጅ ማጣሪያዎች ላይ በአንድ ወር ውስጥ እንዲህ አይነት ጉዳት ሲደርስ ይህ ሶስተኛው ነው። ይህ በእንዲህ እንዳለ አሜሪካ የሰላም ስምምነት ላይ እንዲደረስ ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤምሬትስን በማሳተፍ ጥረት ማድረጓ ይታወቃል። ለ3 ወራት ብቻ የዘለቀ የተኩስ አቁም ላይ ተደርሶ እንደነበርም ይታወሳል። ሆኖም ግን በይፋ ያልተገለጸ በአረብ ሀገራት መካከል የተፈጠረ ልዩነት ዘላቂ የሰላም ስምምነት ላይ እንዳይደረስ ማሰናከሉ ተገልጿል። የሱዳን ጦር የተባበሩት አረብ ኤምሬትስ በአደራዳሪነት እንድትሳተፍ ፍላጎት እንደሌለውና ቱርክና ኳታር አሸማጋይ እንዲሆኑ እንደሚሻ ገልጿል። ሁለቱም ወገኖች በቀጥታ ተገናኝተው ውይይት ለማድረግ ፈቃደኝነት አላሳዩም። ጦርነቱ በቅርብ ጊዜ ያከትማል ብሎ ለማሰብም ያስቸግራል። በቀጣይ መረጃ 27 የውጭ ዜጎች ተፈቱ። በደቡብ ምዕራብ ኢትዮጵያ ክልል በሚዛን አማን ማረሚያ ቤት በእስር ላይ የነበሩ የውጭ ዜጎች ተፈተው ሀገራቸው እንዲገቡ ተደርጓል። ዜጎቹ ደቡብ ሱዳናውያን ናቸው። ደቡብ ሱዳናውያን ወጣቶች ተፈቶ ወደ ሀገራቸው መመለሳቸውን የደቡብ ሱዳን የውጭ ጉዳይ መስሪያ ቤት ዋቢ ያደረገው የኢትዮጵያ ኢንሳይደር ዘገባ አመልክቷል። እነዚህ ወደ ሀገራቸው የተመለሱት ደቡብ ሱዳናውያን በኢትዮጵያ ለ1 ዓመት ያህል በእስር ላይ ቆዩ ናቸውም ተብሏል። ወጣቶቹን ወደ ሀገራቸው የመመለሱ ሂደት በስኬት መጠናቀቁ የተገለጸው የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር መንደይ ሰማያ ከኢትዮጵያ አቻቸው ዶክተር ጌዲዮን ጢሞቴዎስ ጋር በጉዳዩ ላይ ያደረጉትን የስልክ ውይይት በማስመልከት በዛሬው ዕለት በተሰራጨ መግለጫ መሆኑን በዚሁ ዘገባ ተመላክቷል። የደቡብ ሱዳን መንግስት 27 የታጠቁ አርብቶ አደሮች በኢትዮጵያ በእስር ላይ እንደሚገኙ ያረጋገጠው ባለፈው መስከረም ወር አጋማሽ ነበር። የደቡብ ሱዳን ውጭ ጉዳይ መስሪያ ቤት ቃል አቀባይ አፑክ አዩኤል ማየን በወቅቱ ለጋዜጠኞች በሰጡት መግለጫ የደቡብ ሱዳን ግዛት ከሆነ የምስራቅ ኢኳቶሪያል ግዛት 27 ወጣቶች በድንገት ሁለቱ ሀገራት የሚያዋስኑትን ዓለም አቀፍ ድንበር እንዳቋረጡ ተናግረው የነበረ መሆኑን ያስታወሰው ዘገባው በኢትዮጵያ የታሰሩ ዜጎቻቸው ከብት አርቢዎች እንደነበሩም ታውቋል። የእነዚህ ወጣቶች ተለቀው ወደ ሀገራቸው መግባትም በኢትዮጵያ የደቡብ ሱዳን ኤምባሲ በኩል ከኢትዮጵያ ባለስልጣናት ጋር የተካሄደ ውይይት ውጤት ነውም ተብሏል። አርብቶ አደር ወጣቶቹን ለማስለቀቅ የደቡብ ሱዳን ፕሬዝዳንት የልዩ ፕሮግራሞች ልዩ ልዑክ ጽሕፈት ቤት በኢትዮጵያ ከሚገኙ የደቡብ ሱዳን ኤምባሲ ጋር ከፍተኛ ጥረት ሲያደርግ መቆየቱን የሀገሪቱ የውጭ ጉዳይ መስሪያ ቤት አርብ ባወጣው መግለጫ አመልክቶ ነበር። በዚህ ዕለት የ27 ወጣቶች የመፈቻ ሰነድን የኢትዮጵያ መንግስትን በመወከል የሚዛን አማን ማረሚያ ተቋም ኃላፊ ዋና ኢንስፔክተር ጌትነት ፍቃዱ መፈረማቸው ተገልጿል። ወደ ቀጣይ መረጃ ስናልፍ በርካታ ኢትዮጵያውያን በሳውዲ ታሰሩ። ባለፉት ሳምንታት በሳውዲ አረቢያ ድንበር ለማቋረጥ የሞከሩ በርካታ ኢትዮጵያውያን መታሰራቸውን ገልፍ ኒውስ ዘገባ አመላከተ። 1924 የተለያዩ ሀገራት ስደተኞች ሳውዲ አረቢያ ለመግባት ሲሞክሩ በህገወጥ መንገድ ተይዘዋል ሲል መረጃው አመልክቷል። ከነዚህ ውስጥ 62 በመቶ የሚሆኑት ኢትዮጵያውያን፣ 37 በመቶ የመንና ቀሪዎቹ ደግሞ የሌሎች ሀገሮች ዜጎች ናቸው ተብሏል። በተጨማሪም 32 ሰዎች ከሀገር ለመውጣት ሲሞክሩ ተይዘዋል። በዘመቻው ወቅት ህገወጥ ስደተኞችን በትራንስፖርት፣ በመጠለያ ወይም
በቅጥር ስራ በማገዝ የተጠረጠሩ ተጨማሪ 31 ሰዎች በሳውዲ ጸጥታ ኃይሎች በቁጥጥር ስር ውለዋል። በአሁኑ ወቅት 30236 የውጭ ሀገር ዜጎች የህግ ሂደቶች እስኪጠናቀቁ ድረስ ሳውዲ አረቢያ ውስጥ ታስረው እንደሚገኙ መረጃው አመልክቷል። የሳውዲ ሀገር ውስጥ ጉዳይ ሚኒስቴር ህገወጥ ስደተኞችን ማጓጓዝ፣ ማኖር ወይም በምንም መንገድ መርዳት እስከ 15 ዓመት በሚደርስ እስራት እስከ 1 ሚሊዮን ሪያል በሚደርስ ቅጣትና ጥቅም ላይ ያሉ ተሽከርካሪዎች ወይም ንብረቶችን በመውረስ ሊያስቀጣ እንደሚችል አስታውቋል። ሳውዲ አረቢያ የመኖሪያ የሥራና የድንበር ህጎችን የሚጥሱ ሰዎችን ለመያዝ በሀገር አቀፍ ደረጃ በምታደርገው ዘመቻ አካል በአንድ ሳምንት ውስጥ በጠቅላላው 14916 የውጭ ሀገር ዜጎችን ከበርካታ ሀገራት አባራለች ሲል የሳውዲ ሀገር ውስጥ ጉዳይ ሚኒስቴር አስታውቋል። በቀጣይ መረጃ ትራምፕ የወሲብ ቅሌት ሰነዱ ይፋ እንዲሆን ጠየቁ። ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ይዘውት የነበረውን አቋም በመቀየር ሪፐብሊካኖች ታዳጊዎችን በወሲብ ንግድ በማሰማራት የተፈረደበት ጄፍሪ ኤፕስቲን ሰነዶችን ይፋ እንዲያደርጉ ጠየቁ። ትራምፕ እሁድ ምሽት ትሩ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ምንም የምደብቀው ነገር ስለሌለን ሪፐብሊካን የምክር ቤት አባላት የኤፕስቲን ሰነዶችን እንዲለቁ ድምጽ መስጠት አለባቸው ብለዋል። ይህ ሰነድ ይፋ እንዳይሆን ላለፉት ቀናት ሲታገሉ የነበሩት ትራምፕ አቋማቸውን የቀየሩት የሀገሪቱ ምክር ቤት በዚህ ሳምንት በጉዳዩ ላይ ስብሰባ ላይ ያካሄድ መሆኑን ተከትሎ ነው። ምክር ቤቱ በዚህ ስብሰባ የሀገሪቱ ፍትህ መስሪያ ቤት ታዳጊዎችን በወሲብ ንግድ በማሰማራት ወንጀል የተፈረደበት የኤፕስቲን ሰነዶችን ይፋ እንዲያደርግ ለማስገደድ ድምጽ ይሰጣል። የዚህ ሐሳብ ደጋፊዎች ምክር ቤቱን እንዲያጸድቀው ለማድረግ የሚያስችል ድምጽ ማሰባሰብ ችለዋል። ይሁን እንጂ በቀጣይ ጉዳዩን የሚመለከተው የሀገሪቱ ሴኔት በተመሳሳይ መልኩ ሐሳቡን ያጸድቀው እንደሆነ እስካሁን ግልጽ አይደለም። ዴሞክራቶችና የተወሰኑ ሪፐብሊካኖች ፍትህ መስሪያ ቤቱ የኤፕስቲንን ሰነዶች ይፋ እንዲያደርግ የማስገደድ ሐሳብን ሲያቀነቅኑ ቆይተዋል። ትራምፕም ሐሳባቸውን በመቀየር ይህንን ጎራ የተቀላቀሉት በርካታ ሪፐብሊካኖች ከብዙሃን የፓርቲ አባሎቻቸው በተቃራኒ ሊቆሙ እንደሚችሉ ግልጽ መሆኑን ተከትሎ ነው። ሰነዶቹ ይፋ እንዲወጡ የሚያስገድደውን ህግ ካረቀቁት አንዱ የሆኑ የሪፐብሊካን ተወካዩ ቶማስ ማስ እሁድ ዕለት ከኤቢሲ ኒውስ ጋር ባደረጉት ቃለ መጠይቅ 100 የሚደርሱ ሪፐብሊካኖች ሐሳቡን ደግፈው ድምጽ እንደሚሰጡ ተናግረዋል። የኤፕስቲን ሰነዶች ግልጽነት ህግ በሚል ስያሜ የሚታወቀው ይህ ረቂቅ የፍትህ መስሪያ ቤቱ በሚስጥር የተያዙ ቅጂዎችን፣ ሰነዶችን፣ ግንኙነቶችን እንዲሁም ከጄፍሪ ኤፕስቲን ምርመራ ጋር የተያዙ ግኝቶችን ለህዝብ ይፋ እንዲያደርግ ያስገድዳል። ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት የፍትህ መስሪያ ቤቱ በኤፕስቲን ላይ በ10 ሺዎች የሚቆጠሩ ገጾችን ለህዝብ ይፋ አድርጓል። የተለያዩ ዴሞክራቶች ማለትም ቢል ክሊንተን፣ ሬድ ሆፍማን፣ ላሪ ሰመርስ እና ሌሎችም ከኤፕስቲን ጋር ያላቸውን ግንኙነት እያየን ነው ሲሉም አስታውቀዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።